ከማንም ፍቃድ አትጠይቅ። መብራቱ አረንጓዴ እስኪሆን አትጠብቅ። ሁሉም መብራት በአንድ ጊዜ አረንጓዴ አይሆንም። ቢሆንም ግን መንዳት አለብህ። አሁኑኑ ወስን። ሕይወትህ ከድካም በላይ ዋጋ አለው። ድካም ርካሽ ነው፣ አቅጣጫ ግን ውድ ነው። ማሰብ የግንጦት ሳይሆን የመኖር ግዴታ እንደሆነ እወቅ። በመድከምህ አትኩራ፣ ወደ ራእይህ በመቃረብህ እፈር። እነዚህን ቃላት እየሰማህ ከሆነ የሆነ ነገር ውስጥህ ሊፈነዳ እየታገለ ነው። ያ እውነተኛው ማንነትህ ነው። እሱ ዝም ብሎ መስራት አይፈልግም፣ እሱ ማሸነፍ ይፈልጋል። ዓለም ብዙ መሳሪያ፣ ብዙ ገንዘብ ወይም ብዙ ጊዜ እንደሚያስፈልግህ ሊያሳምኑህ ይሞክራሉ። ውሸት ነው። አንተ የሚያስፈልግህ እውነተኝነት ነው። ዝም ብለህ ግርግር ውስጥ እንደነበርክ ለራስህ እመን። በጉልበትህ ራስና መሆን ባለበት ሕይወት መካከል ግንብ እየገነባህ እንደነበር እወቅ። በየቀኑ ጠዋት ምርጫ አለህ። ቀንበሩን ተሸክመህ ማሳውን ልታርስ ትችላለህ፣ ወይም ደግሞ ቀና ብለህ አድማሱን ተመልክተህ መጓዝ ትጀምራለህ። መጓዝ በቆምክበት ከመሮጥ ይዘገያል፣ ግን ቢያንስ ወደ አዲስ ቦታ ያደርስሃል። ባዶነትን እንፈራለን። ሥራ ካቆምን የምንፈርስ ይመስለናል። ግን እውነቱ ግን የተሳሳተውን ሥራ ስታቆም ትክክለኛው ሥራ የሚተነፈስበት ቦታ ያገኛል። ያፈንካቸው ሐሳቦች፣ በቡናና በሥራ ብዛት ያጠለካቸው ሕልሞችህ ያኔ አፈጥጠው ይወጣሉ። መገልገያ መሳሪያ አትሁን፣ ፈጣሪ ሁን። መሳሪያ የሚከበረው ለተሰራበት አገልግሎት ብቻ ነው። ፈጣሪ ግን የሚከበረው አዲስ ነገር ወደ ምድር ስለሚያመጣ ነው። አብዛኛው ሰው በዓለም ላይ ተመራጭ መሳሪያ ለመሆን ይጥራል። ስላጣም መጋዝ ወይም ከባድ መዶሻ ለመሆን ይለፋሉ። ግን እጀታውን የያዘው ሌላ ሰው መሆኑን ይረሳሉ። ያንተን እጀታ ያዘው ማን ነው? ቤት ኪራይህ ወይስ ጎረቤት ምን ይለኛል የሚለው ፍርሃትህ ወይስ በቀብርህ ላይ የማይገኝ አለቃህ? እጀታውን ያስከው አንተ ካልሆንክ አንተ እየሰራህ አይደለም፣ ሌላ ሰው እየሰራብህ ነው። ለውጡ የሚጀምረው በቢሮ ወይም በጂም ውስጥ አይደለም። ለውጡ የሚጀምረው በአእምሮህ ነው። ከባድ ሥራ መድረሻ ሳይሆን መሳሪያ መሆኑን ስትረዳ ነው። ስታስፈልግ ትጠቀምበታለህ እንጂ አታመልከውም። አንተ የምታመልከው ራእይህን ነው። የምታደንቃቸውን ሰዎች አስባቸው፣ ዓለምን የቀየሩትን። ቢዚ ነበሩ? አዎ፣ ግን ግርግር ውስጥ አልነበሩም። ትክክለኛውን ውሳኔ ለመወሰን ለወራት ምንም ሳይሰሩ ለመቀመጥ ድፍረቱ ነበራቸው። ምክንያቱም ዕድሜ ልክ በተሳሳተ መንገድ ላይ መሮጥ ያይሻላል። ምንም ሳትሰሩ ለመታየት ድፍረት ይኑርህ። ዓለም ግርግር ውስጥ ስትሆን አንተ ቤንች ላይ ተቀምጠህ ለማሰብ ደፍር። ሰዎች የወደቅክ ይመስላቸዋል፣ ሰዎች የተሸነፍክ ይመስላቸዋል። ግን እነሱ በልጠው ወደ ጨለማው ጫካ ውስጥ ሲሮጡ፣ አንተ ግን ካርታውን እያገኘህ ነው። ይህ ማለት ሥራ መቀነስ ማለት አይደለም፣ ትክክለኛውን ሥራ መሥራት ማለት ነው። እያንዳንዷ የምታፈሳት ጠብጣብ አንተ የምትፈልገው ዘር ላይ መፍሰሷን ማረጋገጥ ነው። ሁሉንም ነገር ጠይቅ። በተለይ ደግሞ ሰዎች በአንተ የሚያደንቁህ ነገር ላይ ጥያቄ ይኖርህ። ዓለም በአንተ እድገት ደስ ሆኖ አንተ ግን ውስጥህ ባዶ ከሆነ አንተ እያደግክ አይደለህም። አንተ ጥሩ ተላላኪ የሆንክ ነው እንጂ። ተነስ፣ በአካልህ ሳይሆን በአእምሮህ። ቀንበሩን ሰብር። ለአፍታ ቀዘፋህን አቁመና ከዋክብቱን ተመልከት። ኮምፓስህን ፈልግ። ከባድ ሥራ ያደክመሃል፣ አንገትህን ያስደፋሃል። ግን ድፍረት፣ ያ ተሳሳተውን ሥራ አቁመህ ትክክለኛውን ሕይወት ለመጀመር የምታሳየው እውነተኛ ድፍረት፣ እሱ ብቻ ነፃ ያወጣሃል። የዕለተ ዕለት ሩጫ ምርጫ ነው። እስር ቤቱ ክፍት ነው። አንተ ግን በመድከምህ ሰልችቶሃል። በዚያ የነገ ውሸት ተሰልችቶሃል። ሕይወትህ ግብህ ላይ ስትደርስ አይጀምርም። ሕይወትህ የሚጀምረው አቅጣጫህን በእጅህ ስትይዝ ነው። መሥራት አቁም፣ መኖር ጀምር፣ መምረት ጀምር፣ መሆን ጀምር። ዓለም ብዙ ሠራተኛ ያላት። ዓለም የሚያስፈልገው የነቁ ሰዎች ነው። ነግተሃል? እንግዲያውስ ለራስህ አስመስክር።
እስኪ አስበው፣ ያንተ ምርጡ ስሪት አሁን ቢመጣ፣ ያ ዓላማውን ያሳካው፣ በራስ መተማመኑ ሰማይ የነካው፣ በዓለም ዙሪያ ተጽዕኖ ፈጣሪ የሆነው አንተ አሁን ከጀርባህ ቆሞ ቢሆን። ያ ስሪትህ ባለጸጋ ነው፣ ስነ ሥርዓት ያለው ነው፣ ነፃ ነው። እናም አንተን በትዝብት እያየህ ነው፣ ምክንያቱም የምትችለውን ያውቃል። አንተ ግን ለትንሽ ጊዜያዊ ድንዛዜ ስትል ስትጥለው እያየህ ነው። እሱ በፈጠረው ዕድል አንተ እየተጫወትክበት ነው። እሱ ባዘጋጀልህ መድረክ ላይ አንተ ተኝተህበታል። ያቃጥልሃል? ጥሩ ነው፣ ይቃጠል። ይሄ እሳት ካልበላህ አይለወጥህም። ከሀብት የሚሸሽ አእምሮ ጫናን የሚፈራ አእምሮ ነው። ቢጠፋስ? ቢሰረቅስ? ባልችልስ? የሚሉ ጥያቄዎች የአእምሮህ አጥር ናቸው። ገንዘብ ችግርህን ይፈታሃል ብለህ ታስባለህ፣ ግን ገንዘብ ቀድሞኑ ያለህን ማንነት አጉልቶ ማሳያ ብቻ ነው። ውስጣዊ ማንነት ባዶ ከሆነ ገንዘብ ያንን ባዶነት በጩኸት እንዲሰማ ያደርገዋል። ፈሪ ከሆንክ ገንዘብ ትልቅ ፈሪ ያደርግሃል። ሕይወትህ የተዝረከረከ ከሆነ ገንዘብ ትልቅ ውጥንቅጥ ያደርገዋል። ሀብት የሚቀመጠው በተጋበዘበት፣ በሚመራበትና በሚከበርበት ቦታ ብቻ ነው። ሀብት የሚቀመጠው ዝምታን፣ ብቸኝነትንና ራስን የመግዛትን አስከፊ ትግል መቋቋም በሚችል ሰው ዘንድ ነው። ያ ሰው መሆን ትችላለህ ወይስ እንደተለመደው በትንሹ ረክተህ ትቀጥላለህ? መሸሽ አቁም። ራስህን መዋሸት አቁም። ለዚህ ደረጃህ ተጠያቂው አንተ ነህ። ያሳደጉህ ቤተሰቦች አይደሉም። የኖርክበት ሰፈር አይደለም። የገጠመህ ክህደት አይደለም። ተጠያቂው አንተ ነህ። ይሄ ደግሞ እስካሁን ከሰማሃቸው ነገሮች ሁሉ አስፈሪውና ውቡ እውነት ነው። ምክንያቱም ለድህነትህ ተጠያቂው አንተ ከሆንክ አንተን ንጉሥ ማድረግ የሚችለውን ብቸኛው ሰው አንተ ነህ። ማንም መጥቶ አያድንህም። ማንም በሩን አይከፍትልህም። በሩን የምትሰብረው አንተ ነህ። ለውጥ የሚመጣው ደሞዝ ሲጨመርልህ አይደለም። ለውጥ የሚመጣው ከእንግዲህ ትርፍራፊ አልቀበልም ብለህ በነፍስህ ስትጮህ ነው። ለውጥ የሚመጣው ተጠቃሚ መሆንህን አቁመህ ፈጣሪ ስትሆን ነው። ገደሉን አይተህ ከመውደቅ ይልቅ ድልድይ ለመስራት ስትቆርጥ ነው። ሰዎች ስለ አንተ ያላቸውን ግምት አሽቀንጥረህ ጥለህ አንተ ስለ ራስህ ያለህን እምነት ስታሳድግ ነው። መንቃት አለብህ፣ ዓይንህን ብቻ ሳይሆን መንፈስህን። ገንዘብ የሚሳብልህ አይነት ሰው መሆን አለብህ። ክብደት ያለው ሰው፣ በቃሉ የሚቆም ሰው፣ ማዕበል ሲመጣ የማይበገር ሰው፣ ፀሐይ ስትወጣ የሚሰራ፣ ጨረቃ ስትወጣ የሚያክድ ሰው። ዓለም አንዲት ሳንቲም አትልልህም። ዓለም ርኅራኄ የላትም። ዓለም የምትሰጠው ለሚለምኑ ሳይሆን ለሚሰሩ ነው። ዓለም የምታጎነብሰው ለሚታገሉ ነው እንጂ ለሚያለቅሱ አይደለም። ከምትነፍሰው አየር ውጪ ምንም አትሰጥህም። እሱንም ቢሆን በእያንዳንዱ ትንፋሽህ ልታገኘው የሚገባህ ስጦታ ነው። ታዲያ ምን ልታደርግ ነው? አሁኑኑ ይህን ቪዲዮ ዘግተህ ተመልሰህ ስልክህን ልትፈትሽ ነው? ወይስ እንደገና ሰንከላ ምክንያት ልትደረደር ነው? ነገ እጀምራለሁ ብለህ ራስህን ልታታልል ነው? ወይስ ቆመህ ገና ስትወለድ ጀምሮ የሚጠበቅህን ድል ልትቀበል ነው? እሳቱ ወይ ምግብህን ያበስልልሃል ወይም ቤትህን ያቃጥላል። ምርጫው ያንተ ነው። ወይ በድህነትህ ትቃጠላለህ ወይም በስኬትህ ዓለምን ታበራለህ። ይሄ ንግግር ካቆሰለህ ቁስሉ ስላስፈልገህ ነው። ካመመህ ገና በሕይወት አለህ ማለት ነው። የሞተ ሰው ሕመም አይሰማውም። ደረትህ ውስጥ የሆነ ብልጫጌ ከተሰማህ እንዳይጠፋ ተጠንቀቅ። ይሄን መንፈስ ተከተለው፣ ሰብስክራይብ አድርገው። ምክንያቱም ዓለም በከንቱ ጫጫታ ተሞልታለች። አንተ ግን እውነት ትፈልጋለህ። ይሄንን ቪዲዮ ውደደው፣ ላይክ አድርገው። በራስህ እምቃቅም ውስጥ እየሰመተ ለሆነ ሕልሙ ለጠፋለት ጓደኛህም ላከው፣ ሼር አድርገው። እውነተኛ የሆነ የማይበገር ማንነት እንግባ። አሁን ወስን፣ ነገ ሳይሆን አሁን፣ በዚህ ሰከንድ። ወርቁ እየጠበቀህ ነው፣ ግን ለዘላለም አይጠብቅህም። ጊዜው ሲያልቅ ቢሆን ኖሮ ከሚል ጸጸት በላይ የሚከብድ ሕመም የለም። ያንን ወርቅ የሚገባው ሰው ሁን ዛሬውኑ።